ሰላም ተማሪዎች እንዴት ናችሁ? ትምህርት ሚኒስቴር በዛሬው ዕለት የ2018 የ12ኛ ክፍል ማትሪክ ፈተና የሚካተቱ ኮንቴንቶችን አሳውቋል። ይህ እንደሚለው ከሆነ 9ኛ ክፍል ላይ በኦልድ ካሪኩለም እና በኒው ካሪኩለም የጋራ ቶፒኮችን እንደሚያካትት፣ በአንጻሩ ከ10ኛ ክፍል እስከ 12ኛ ክፍል ደግሞ ሙሉ በሙሉ በኒው ካሪኩለም ፈተና እንደሚዘጋጁ እና ተማሪዎቹ በዚህ መልኩ እንዲዘጋጁ ነው ያወጣው መግለጫ የሚያሳየው። ነገር ግን ቅሬታዎችን አቅርበናል። ስፔሻሊ በባለፈው ዓመት አማራ ክልል ያሉ ተማሪዎች አንድ ዓመት ላግ ስላደረጉ 11ኛ ክፍል ልክ እንደዚህ 10ኛ ክፍል ነው ኮመሞ የነበረበት በባለፈው ዓመት። ነገር ግን አማራ ክልል ያሉ ተማሪዎች 11ኛ ክፍል አንድ ዓመት ላግ አድርገው በወልድ ተምረው ስለነበር ለነሱ ተብሎ 11ኛም ኮመን ተደርጎ ታስታውሳላችሁ በባለፈው ዓመት። በዚህ ዓመትም ከዛ ትምህርት ቤት ያሉ አንድ ዓመት ላይ ያደረጉ ተማሪዎች አሉ። ቀጣዩ ጄኔሬሽን ማለት ነው። በዛው ትምህርት ቤት በባለፈው ያስፈተነው አለ። ከዛ ከነሱ አንድ የሚያንሱ አሉ። እነዛ ልጆችም እንዲሁ አንድ ዓመት ላጋ አድርገው 9ና 10ን በወልድ ተምረው ትምህርት አንድ ዓመት ካቆሙ በኋላ 11ኛ ክፍል ከናንተ ጋር እኩል ቀጠሉ በኒው ካሪኩለም which means 10ኛ ክፍል አምልጧቸዋል ማለት ነው። እነዚህን ተማሪዎች አላካተተም አላገናዘበም ብለን ነው ቅሬታ ያቀረብነው። ሜቢ ትምህርት ሚኒስቴር ውሳኔ ያሻሽል ከሆነ ይህን ሳምንት እንይና ለቲክቫ ኢትዮጵያ ቅሬታ አቅርበናል። ቲክቫ ኢትዮጵያም ለትምህርት ሚኒስቴር ቅሬታውን እንደሚያደርስና የሚሰጠውን ምላሽ ደግሞ አብራርቶ እንደሚያደርሰን ስፔሻሊ በተቻለ መጠን በፍጥነት እንደሚያደርሰን ነግሮናል ማለት ነው። ሰው ምንድነው የምታደርጉት? ጥናታችሁን ፕሮግራማችሁን በዚህ ሳምንት ውስጥ መንካት አይጠበቅባችሁም። በስህተት ሊሆን ይችላል ያን ያሉት ኢቭን 10 ብቻ ሳይሆን 11ም ኮመን ነው ሊሉ ይችላሉ። ያለዛ ደግሞ አማራ ክልል ላይ ላግ ላደረጉ ተማሪዎች ለብቻቸው ሌላ ፈተና አዘጋጅተን እንፈትናለን። እናንተ ግን ሌሎቻችሁ ግን በዚህ መልኩ ተዘጋጁ ሊሉ ይችላሉ። ይህን ሳምንት እንጠብቅና አዲስ መረጃ ካለ የምታነቧቸውን ኮንቴንቶችም እናሳውቃቸዋለን። ይሄ ነገር አፌክት የሚያደርገው የትኞቹ ሳብጀክት ነው ብለን ስንመለከት እንደተባለው የሚጸና ከሆነ 9ኛ ክፍል ኮመን ሆኖ ከ10 እስከ 12ኛ ክፍል ባለበት በኒው ካሪኩለም ብቻ የሚጸና ከሆነ አሁን ላይ ስታነቡበት ከነበረው ትንሽ ሊስተካከል የሚችለው ናቹራል ላይ ኬሚስትሪ አንድ ቻፕተር አለ፣ ሶሉሽን የሚል ቻፕተር አለ። እሱን ቻፕተር መጨመር ነው። ከዛ ውጭ ሶሻል ላይ ስንመጣ ጂኦግራፊ ትንሽ አፌክት ይደረጋል፣ ብዙ ባይሆንም አፌክት ይደረጋል። እንዲሁ ደግሞ 10ኛ ክፍል ኢኮኖሚክስ ይጨመራል ማለት ነው። እነዚህ ናቸው አፌክት የሚደረጉት። ሌሎችም ማይነር አፌክቶች አሉ፣ ግን ብዙ የበዛ ጥናታቸውን ሙሉ በሙሉ የሚያዛባ ተስፋ የሚያስቆርጥ አይደለም። አንደኛ ወቅቱም አሪፍ ነው። ባይዘው እናንተ ጋር ጥቅምት ላይ ነው እንደዚህ የተባለው። በባለፈው በጣም ዘግይቶ ጥር ካለፈ በኋላ ነበር ስለዚህ ስለ ኮንቴንት አዲስ መረጃ የወጣውና ቅሬታችን አቅርበናል። ቲክቫ ኢትዮጵያ ጥያቄ ያቀርባል ለትምህርት ሚኒስቴር። ከዛ በኋላ ይሰጣል የሆነ ነገር ተብሎ ወይ እነዛ ተማሪዎች ለብቻቸው ይፈተናሉ ወይም ደግሞ አይ ታሳቢ አላደረግንም ነበር 10ም 9ም ኮመን ይሆናል። ኢቭን 11ም ሊጨመር ይችላል።